አዎ ገለውት ነበር። እነማን ናቸው? መድብልና ሞገስ። እና ምን ሆነ? አሁን ደህና ናቸው። የተጎዳ ሰው የለም፣ ተርፈዋል። ዝናን የደወለው? አይ አይደለም። እና ማን ነው? እኔ እንጃ። አዲስ ስልክ ነው እንዴ? አዎ። እሱ በሚመቻቸው መንገድ አንተ ይዙና መኪና ውስጥ አስገብተው ይወስደዋል። በቃ እንደዚህ ለማድረግ ነው እቅዱ የታሰበው። የእውነት ማለት በጣም መድብል ዝናና ማህሌትን ከምድረ ገጽ ለማጥፋት ቆርጦ ተነሳ። ማህሌት ትልቅ ስህተትን ሰራች። መድብልና ሞገስን የሰጧትን ገንዘብ ተቀብላ ክዳቸዋለች። ለዝና ሁሉንም እነ መድብል የነገሯትን ሚስጥር ሁላ ተናግራ መድብልን አስመትታው ነበረ። መድብል ደግሞ እበቀልሻለሁ፣ እኔን እንዴት ትክጅኛለሽ? ማን እንደሆንኩኝ አላወቅሽም፣ የመጨረሻሽ ነው በማለት እየፎከረባት ይገኛል። ዝናንም ቢሆን ዛሬ የመጨረሻ ምሽቱ ነው ብሎ መድብል ወስኖ ተነስቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ላይክ ሼር አድርጎ ቀጣዩን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ ማህሌት በጣም ትልቅ ተንኮል ነው የሰራችው። እውነቱን ለመናገር መድብል እና ሞገስ እንግዲህ አስረው ያሰቃዩትን ያክል የእምነት ክደት ፈጽማባቸዋለች ማለት ነው። ዝናን በእጃችሁ አሳልፌ ይሰጣችኋለሁ ያልኳችሁን ነገር ብቻ ለእኔ የምለውን ከተስማማችሁ ብላ እንግዲህ ቤት ነበር የጠየቀችው። አይ ቤት በስምሽ ልናረግልሽ አንችልም፣ ገንዘብ ግን እንሰጥሻለን በሚል ተስማምታ እንግዲህ 100,000 ብር ከተቀበለች በኋላ ዝናን እራት ጋብዛ ሁሉንም እነሱ የነገሯትን ሚስጥር እንግዲህ ዝና የት ነበርሽ? ምን ስትሰሪ ነበረ? ከማን ጋር ነው የቆየሽው? አንቺ ሴትዮ አላማርሽኝም እያላት ነበር ማለት ነው። ዝና እንግዲህ በጥያቄ ሲያፋትታት እኔ ዛሬ ዘና ማለት ነው የምፈልገው፣ ሁሉንም ነገር እነግርሃለሁ፣ ምንም ካንተ የሚያገናኘው ነገር የለም፣ በአንተ ጉዳይ አይደለም፣ ብቻ ዘና ፈታ ማለት ነው የምፈልገው፣ የት እንደነበርኩኝ እነግርሃለሁ ስትል ቆይታ እንግዲህ በስተመጨረሻም መድብልና ሞገስ እስካሁን ድረስ እኔን አግተውኝ ነበረ፣ በስተመጨረሻም ገንዘብ ሰጥተው አንተን እንዲይዝላቸው ገንዘብ ሰጥተውኛል በማለት እንግዲህ ስራዋን አበላሽታለኝ ማለት ነው። ሞገስና መድብልን ክዳቸዋለች። እኔ ለገንዘብ ብዬ አንተን አሳልፌ ስሰጥ እኮ ታየኝ፣ እነሱ ግን እንደዛ ነው ያሉት። ስለዚህ አንተን ራት ጋብዤ አስክሬ ወደ እነሱ ለመውሰድ ነው የመጣሁት እያለች እንግዲህ እየሳቀች ተናግራለች። እንዴት እንደዚህ አይነት ስራ ይሰራሉ? እንዴት እያግቱሻል? እስካሁን እውነትም ይሄ መድብል የሚባለው ኬስ ነው የመጣብን? ቆይ ጠግቧል እያለ እንግዲህ ዝና መፈከር እንደዚሁም እየሳቅም ነበረ በጣም መሀሌትን እንግዲህ ጂነስ ከተወለድሽ ጀምሮ እንደ ዛሬ አንቺ ጂነስ ሆነሽ አታቂም፣ አኮራሽኝ፣ እስካሁን ለሰደብኩሽ ነገር ሁሉ ይቅርታ ብሏታል ዝና። ይቅርታ ትጠይቃለች። በፊት እንግዲህ ሲሰድባት ነበረ፣ ብራንድ የሆኑ ስድቦችን ነበረ ሲሳደብ የነበረው ዝና መሀሌትንና አሁን ላይ ግን ገንዘብ ተቀበላ እሱን አሳልፋ ባለ መስጠቷ በጣም ተደስቶ ከተወለሽ ጀምሮ እንደ ዛሬ ጂነስ ሆነሽ አታውቂም በማለት በጣም ነው የተደሰተው። ማሂ ነው ያለው ስሟ መሀሌት፣ አንዳንዴ ወይዘሮ መሀሌት ነበረ ሲላት የነበረውና አሁን ላይ መሀይ ነው ያለው ማለት ነው። እያቆላመጣት ይገኛል። እሷ ለካደችው ግን ዋጋ ልትከፍል ነው። መድብል አሁን ላይ ቆርጦ ተነስቷል። ያደረጉት እንግዲህ ዝና እየሰከረ መስሎ ሳይሰክር እየተንገዳገደ እነሱ ያሉበት ቦታ ነው የሄዱት። መድብል ዝና የሰከረ መስሎ እንግዲህ ገና ያዝ ሲያደርገው ይሄንኛው ቀድሞ ይመታዋል። መድብል እንግዲህ
መሀሌት የታዘዘችውን ትዕዛዝ በተግባር ፈጽማለች ብሎ ነበር ያሰበው። ግን ሁሉንም ሚስጥር ነው የነገረችው መሀሌት። አሳልፋ ሰጥታቸዋለች። ብራቸውን ተቀብላ እኔ እናንተን የምተባበር ይመስላችኋል ወይ? እንደዛ ስታሰቃዩኝ ቆይታችሁ እናንተን ልተባበራችሁ ጭራሽ ገና ሞት ነው የሚጠብቅህ እያለች መድብል ላይም ስትፎክር ነበረ። መድብል ለተወሰነ ደቂቃ ወድቆ ነበር። ከዛ በኋላ ግን ከተነሳ በኋላ ዝናን ራሱን ልክ እንደ እባብ ቅጥቅጥ አድርጎ ነው ጥሎት የሄደው። ዝና እንግዲህ ፎክሮ ሳይጨርስ ራሱ እንደገና ተመቷል ማለት ነው። ለካሌብ ሞሲሳም ደውሎ በድል ተጠናቋል ብሎ እየተናገረ ነበረ። እንደዛ ከሆነ ወደ ሻሸመኔ ውሰዱት፣ አሁኑኑ መኪና ልካለው እያለ ካሌብ ሞሲሳም እንግዲህ መኪና ልኮ ነበረ። የካሌብ ሞሲሳ የላካቸው ሰዎች ሲመጡ እየጠበቁት እንግዲህ መድብልን ነበር። ነገር ግን ራሱ ዝና እዛ ጋር ተዘርሮ አግኝተውታል ማለት ነው። ዝና እንግዲህ ያው ለሁለተኛ እና ለሶስተኛ ጊዜ በመድብል እጅ እየተመታ ይገኛል። መድብል ግን ዝና ስለመታው ሳያስበው ስለመታው በጣም ተናዷል። አንተ እንዴት እኔ ላይ እጅህን ታነሳለህ? እንዴት ማን ስለሆንክ? በማለት እንግዲህ በጣም በቁጣ ኃይል ነው ሲናገር የነበረው። አሁን ላይ እንግዲህ የመጨረሻ ምሽትህ ናት ብሎ ወስኖለታል። መድብል ዝናን ይገለዋል ወይስ የሚለውን ነገር እንግዲህ እናንተ ሀሳብና አስተያየታችሁን ጻፉ። ምን ሊሆን ይችላል አይዶን ነው፣ ግን ሁለቱንም ማሰናበታቸዋለሁ ብሏል። መድብል በጣም ተስፋ ቆርጧል። ግን ተኩሶ ዝናን ባይገለው ጥሩ ነው። ዝናን ከገደለው ያው ድራማው ውበት አይኖረውም። ምክንያቱም ብሩክ መገኘት ስላለበት ማለት ነው። አሁን ላይ የመድብል ታርጌት ወንድሙን ማግኘት ነው። ሞገስ ወንድምህን ማግኘት አለበት፣ ብሩክ መገኘት አለበት። እነሱን ገደልክ ማለት የብሩክን መጨረሻ ላናቅ ነው። ገና ተስፋ አለኝ፣ ህይወት አለኝ፣ አፈቀርኩ እያልክ አልነበረ ወይ? እንደዚህ አይነት ስህተት እንዳትሰራ እባክህን እያለ ሞገስም እየለመነው ይገኛል። መድብል ግን ይሄን ውሳኔ ለብቻው ነው የወሰነው። ለሞገስምም አላማከረም። የወንድሜን የመጨረሻ ጥያቄ የት እንዳለ በመጨረሻው ሰዓት አንገቱ ላይ ቆሜ ከመግደሌ በፊት አናዝዘዋለሁ እያለ ይገኛል። ቆርጦ ተነስቷል። እንግዲህ መድብል መሀሌትና ዝና የት እንዳሉ እንግዲህ በኤፍራታ በኩል በደንብ አጣርቷል። መሀሌት እንግዲህ ዝና ከተቀጠቀጠ በኋላ መጀመሪያ ስትስቅ እንዳልነበረ በስተመጨረሻ ግን ሞገስ ከዛ አባሯታል ማለት ነው። እየሮጠች ነው ቀጥታ ወደ ኤፍራታ ቤት ሄደችው። ኤፍራታ ጋር ስትሄድ እንግዲህ እየተንቀጠቀጠች ሰውነቷ እየተንቀጠቀጠ ኤፍራታ ምን ሆነሻል? ምንድነው መሀሌት ብትላትም ምንም አልሆንኩኝም የሚል ቃል ብቻ ነበረ ስትናገር የነበረው። ኧረ ተናገሪ፣ ትክክል አይደለሽም እንዴ! ዝም ብለሽ እና ምንም ሳትሆኝ እንዴት እንደዚህ ትሆኛለሽ? ገለውት ነበረ እኮ ገለውት ነበረ፣ ይሄ ዝናን ገለውት ነበረ። መድብልና ሞገስ ናቸዋ። ብቻ አሁን ሁሉም ሰላም ነው፣ ማንም የተጎዳ ሰው የለ እያለች ትገኛለች። የመሀሌት ኃይሏ እንግዲህ በዝና ላይ ነው። ዝናን ተመክታ ነው ብዙ ነገሮችን የምታደርገው እንጂ ያለ ዝና ምንም ነገር ማድረግ አትችልም። ዳጣም እንኳን ያው ስታሾፍባት ነበረ ብዙውን ጊዜ። ከዚህ በፊት እንዲሁም ጥቃቱን ላደርሳባት ነበረ። መሀሌት በጣም ፈሪ ናት። ምላሷ ላይ ብቻ ነው የእሷ ጀግንነት፣ ምላሷ ላይ ነው። በምላሳቸው አለው የሚሉ ሰዎች የሆነ ቀን ይወድቃሉ፣ መውደቃቸው አይቀርም እያለ ይገኛል ዝና እንደዚህ ሲል በነገራችን ላይ ራሱን ነው እየገለጸ ያለው ብዬ ነው ያሰብኩት። ምክንያቱም ራሱ በጣም ነው የሚናገረው። እኔ ዝና ያበበ ደንበሳ ልጅ እያለ ሁሌ ሲናገር ይገኛል። ግን ደግሞ ብዙውን ጊዜ እየተሸነፈ እያየነው ነው። መድብል ግን የምር ጀግና ነው ማለት ነው። ሞገስ ይፈራል። ፍርሃት ቢኖርበትም ግን ነገሮችን በብልህነት ነው የሚያደርገው ማለት ነው። ትክክለኛ መንገድ ሄዶ አይጋፈጥም። በተዘዋዋሪ መንገድ ነው ሰዎችን ማጥቃት የሚፈልገው። ሌላኛው አዲስ ነገር እንግዲህ ቅድስት የሆነ ደብዳቤ ቤት ውስጥ አገኝታለች፣ ብሩክ ክላስ ውስጥ።
ምን እንደሆነ ልናውቅ አልቻለም፣ ግን ደብዳቤው በጣም አስደንግጧታል። ይሄ የጋሼ ጽሑፍ ነው፣ መድብል ይሄን ነገር ማወቅ አለበት፣ ይሄ እኮ አዲስ ነገር ነው እያለች ትገኛለች። ምናልባትም ብሩክ ያለበትን ቦታ ጽፎ አስቀምጦ ሄዶ ይመስለኛል። እንግዲህ እንደኔ ግምት ይሄ ጽሑፍ እንደዛ ከሆነ መድብል ስልክ ቢያነሳላት የሆነ አዲስ ነገር ይፈጠራል። መድብል ሀሳቡን የሚቀይርበት ብሩክ የጻፈ ጽፎ የሄደው ያለበትን ቦታ ከሆነ ስለዚህ መድብል ነፍስ ከማጥፋት ራሱን ያወጣል ማለት ነው። ግን ስልክ እየመለሰ አይደለም። የመድብል ውሳኔ ቀጥታ ዝናና መሀሌትን ማጥፋት መግደል ነው። ሁለቱንም አሰናብታቸዋለሁ፣ ወንድሜ ጠፍቶ እነሱ በሰላም አይኖሩም ብለዋል ማለት ነው። ሌላ እንግዲህ ሎላ ደግሞ ይሄ ሰውዬ የሚሸነፍ አይደለም፣ የሚረታ አይደለም፣ ከዚህ ጥለን ብንጠፋ ነው የሚሻለን፣ ነፃነታችን መቼ ነው የሚመጣው? አሁንስ ሰለቸኝ ደከመኝ እያለች ትገኛለች። ዝና የሆነ ካልታሰረ ወይ ካልተወገደ እኔና አንቺ መጋባትም አንችልም፣ በሰላም መኖርም አንችልም። እኛ ብንተውም እንኳን እሱ አይተወንም፣ እድሜ ልኩን ነው የሚያሳድደን። ብሩክ ደግሞ የት እንዳለ ማወቅ አለብን፣ መተው የለብንም፣ እናሸንፋለን፣ ትንሽ ታገሽ እያላት ይገኛል ሞገስ። ቅድስት ያየችው ወረቀት ምንድን ነው የሚለው ነገር በጣም አጓጊና ሰስፔንስ የሚያደርግ ነገር ነው። መሀሌት እንግዲህ ከዚህ በኋላ በመድብል እጅ እንደምትጠፋ ምንም ጥርጥር የለውም። ምክንያቱም የሚክዱኝን ሰዎች እኔ አጠፋቸዋለሁ፣ አልምራቸውም ብሏል። መሀሌት ደግሞ ትልቅ ክደት ነው የካደችው። መጀመሪያ እያስጠነቀቃት ነበረ። ከዚህ ወጥቼ ሌላ ተግባር አደርጋለሁ ብቲ፣ ወዲያ ወዲህ እላለሁ ብቲ እያለ እያስጠነቀቃት ነበረ ከአንዴ ሁለቴ። ሞገስም እርሱም ማስጠንቀቋን ነበረ። እሷ ግን አሳልፋ ሰጥታቸዋለች። እውነት ለመናገር ወይ መጀመሪያውኑ ባትስማማ ይሻላል እንጂ እንደዚህ አይነት ክደት በጣም ከባድ ነው። በሙሉ ልብ እርግጠኛ ነበረ የሆነው መድብል በሷ፣ እሷ ግን ክዳለች። ለነገሩ ወንድሙን ብሩክንም ስንት ጊዜ ክዳ ስንት ጊዜ አሰቃይታለች። መሀሌት እኮ የተንኮል ነገር ተመርቃበታለች ቢባል ራሱ አያጠራጥርም ማለት ነው። ትወናዋ በቃ ተንኮል እየተሞላ ነው። ኤፍራታ እንግዲህ በመድብል ፍቅር ጠብ ብላለች ማለት ነው። አንገናኝም ወይ ምናምን እያለች ትገኛለች። መድብል ደግሞ ያለው ጭንቀት ውስጥ ነው አሁን ላይ። ስለ ፍቅር የሚያስብበት ጊዜ አይደለም። ቀጣዩን ክፍል እንግዲህ ወደ እናንተ እዚህ እስከምመጣ ሰላም ቆዩ። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ባይ ባይ።